ሚስቱ እንጂ እናቱ አትሁኚ የሚለው አባባል በትዳር ወይንም በፍቅር ግንኙነት ውስጥ አንዲት ሴት የትዳር አጋሯን እንደ ልጅ የምትንከባከብ፣ የምትቆጣጠር ወይንም የምታዝ ከሆነ የግንኙነቱን ጤናማነት ሊያናጋ እንደሚችል ለማሰብ የሚነገር ነው። በጣም ጥሩ ሚስት እንጂ እናት አለመሆን ጥበብን የሚጠይቅ የሚዛን ስራ ነው። ይህንን በተግባር ለማዋል የሚረዱሽን ነጥቦች በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ኃላፊነት እንዲወስድ ተይው። እናቶች ለልጆቻቸው ነገሮችን ሁሉ ያመቻቹላቸዋል፣ የረሱትን ያስታውሷቸዋል፣ ጥፋታቸውን ይሸፍናሉ። በትዳር ውስጥ ግን ውሳኔዎችን አብራችሁ ወስኑ። ሁሉንም ነገር አንቺ ብቻ አትወስኚ። ቤቱንም ሆነ ህይወታችሁን የሚመለከቱ ጉዳዮች ላይ የሱን ድርሻ ለራሱ ተይለት። ውጤቱን እንዲጋፈጥ ፍቀጅለት። ለምሳሌ አንድ ነገር እንዲያደርግ ደጋግመሽ ከመመላለስ ይልቅ ባደረገው ነገር የሚፈጠረውን ውጤት ራሱ እንዲያውቅ መተው ይሻልሻል። ሁለተኛ፣ አሰልጣኝ ወይንም ተቆጣጣሪ አትሁኚ። እናቶች ልጆቻቸውን ምን ማድረግ እንዳለባቸው ይነግሯቸዋል፣ ይገስጿቸዋል፣ ይቆጣጠራሉ። ምክር እንጂ ትዕዛዝ አታድርጊ። እንዲህ አድርግ ከማለት ይልቅ እንዲህ ብናደርግ ምን ይመስላል የሚል የጋራ ቋንቋ ተጠቀሚ። አካሄዱን አትተቺ። አንድን ስራ በራሱ መንገድ ሲሰራ እንደዚህ አይደለም ብለሽ አትወቀሹ። ውጤቱ ላይ እንጂ ሂደቱ ላይ አትጨነቂ። እናቶች ልጆቻቸውን ልብስህን አስተካክል፣ ካልሲህን እዚህ አስቀምጥ፣ ጥርስህን ተቦረሽ እያሉ መደጋገም ስራቸው ነው። በትዳር ውስጥ ግን ይህንን ማድረግ ባልሽን እንደ ልጅነቱ እንዲሰማው ያደርገዋል። አንዳንድ ነገር አንዴ ተናገሪው፣ ካልሰማው ወይንም ካልተገበረው ደጋግመሽ በመናገር እናት ከመሆን ይልቅ ዝም ብለሽ ውጤቱን እንዲያየው ብትተዩ ይሻላል። መዘንጋቱ ችግር ሲፈጥርበት በራሱ ጊዜ ይማራል። ሶስተኛ፣ አድናቆትን አዘውትሪ። ልጅ እናቱን የሚፈልገው ለጥበቃና ለፍላጎቱ መሟላት ነው። ሚስት ግን ለባሏ የጥንካሬው ምንጭ ናት፣ ለወንድነቱ እውቅና የምትሰጥ ናት። አበረታችሁ። የሚያደርጋቸውን ትናንሽ ነገሮች አስተውለሽ አመስግኘው። ይህ ለራሱ ያለውን ግምት እንዲጨምርና የቤት ውስጥ ኃላፊነቱን እንዲወጣ ያግዘዋል። አራተኛ፣ ራስሽን አትዘንጊ። እናቶች ለልጆቻቸው ሲሉ ራሳቸውን ይረሳሉ። አንቺ ግን ይህንን አታደርጊ። የራስሽ ህይወት ይኑርሽ። ሁልጊዜ እሱን በማገልገልና የእሱን ፍላጎት በማሟላት ላይ ብቻ አታተኩሪ። የራስሽ ስራ፣ ጓደኞችና የትርፍ ጊዜ ማሳለፊያዎች ይኑሩሽ። ይህ አንቺን ሳቢና በራስሽ የምትተማመኝ ሴት ያደርግሻል። አንቺን በራስሽ ደስተኛና በራስሽ የምትተማመኝ ስትሆኚ እሱን እንደ እኩል አጋር እንጂ እንደ ጥገኛ እንዳያይሽ ያደርገዋል። አምስተኛ፣ ስህተቱን አትሸፍኝለት። አንዳንድ ሴቶች ባላቸው ስህተት ሲሰራ፣ ለምሳሌ ከስራ ሲቀነስ፣ ከሰው ሲጣላ ወይንም ገንዘብ ሲያባክን እንደ እናት ሆናችሁ ችግሩን ለመፍታት ትሮጣላችሁ። ነገር ግን አጋዥ ሁኚ እንጂ ተሸካሚው አትሁኚ። ችግሩን እንዲጋፈጥና መፍትሄ እንዲፈልግ አበርቺው። አይዞህ እናሳካዋለን ከማለት ይልቅ ይህንን ነገር ለመፍታት እንዴት አሰብክ ብለሽ ጠይቂው። ስድስተኛ፣ የፍቅር ቋንቋሽን ለይተሽ ወቂ። እናትነት በአብዛኛውን በአገልግሎት ላይ የተመሰረተ ነው። ሚስትነት ግን በስሜት በጓደኝነትና በሴትነት ላይ ያተኩራል። ሮማንቲክ ሁኚ። ግንኙነታችሁ በቤት ስራ፣ በምግብና በልጆች ጉዳይ ላይ ብቻ እንዳያተኩር ጥረት አድርጊ። እንደ ፍቅረኛ የሚያገናኛችሁ ጊዜ ይኑራችሁ። አድናቂ ሁኚ። ወንድ ልጅ ሚስቱ እንድታደንቀው እንጂ እንድታስተምረው አይፈልግም። የእሱን ጥንካሬ ማድነቅ ሚስት መሆንሽን ያጎለዋል። ስምንተኛ፣ ምክር ሲጠይቅሽ ብቻ ስጪው። ወንዶች ምክር ካጠየቁ በቀር የሚሰጥን መመሪያ እንደ ትችት ነው የሚቆጥሩት። አንድ ነገር ሲያጋጥመው ወዲያው እንዲህ አድርግ አትበይው። ምክር ትፈልጋለህ ወይስ ዝም ብዬ ልስማህ ብለሽ ጠይቂው። ይህ ለሱ ያለሽን ክብር ያሳየዋል። ዘጠነኛ፣ የቤት ስራ አትስጪው። እናቶች ለልጆቻቸው ዝርዝር መመሪያ ይሰጣሉ። ይህንን አጥባችሁ ጨርሱ፣ እቃውን እዚህ አስቀምጡት። በትዳር ውስጥ ግን ባለቤትነት እንዲሰማው አድርጊው። እባክህን ይህንን ነገር እርዳኝ ከማለት ይልቅ ቤት ውስጥ ይህንን ነገር መስተካከል ያለበት ይመስላል፣ ምን እናድርገው በማለት ጉዳዩን የጋራ አድርጊው። የራሱን መንገድ ይምረጥ። ለምሳሌ ገበያ እንዲሄድ ከጠየቅሹ በኋላ የገዛቸውን እቃዎች አይነት ወይንም ጥራት አትተች። እንደ እናት መተቸት ለሚቀጥለው ጊዜ ኃላፊነት እንዳይወስድ ያደርገዋል። አስረኛ፣ ስሜታዊ ድጋፍ እንጂ መፍትሄ አምጪ አትሁኚ። ወንዶች ችግር ሲገጥማቸው እናታቸው እንድታስተካክልላቸው ሊፈልጉ ይችላሉ። ነገር ግን ከሚስታቸው የሚፈልጉት መከበርና መታመን ነው። አድምጪው። አንድ የገጠመውን ችግር ሲነግርሽ ወዲያው እንዲህ ማድረግ ነበረብህ አትበይው። ይሄ እናታዊ ስሜት ነው። ይልቅስ ይሄ ከባድ ነው፣ አንተ ግን እንደምትወጣው አምናለሁ በማለት ለችሎታው አቅምና እውቅና ስጪው።
11ኛ ለብቻው መሆን መብቱን አክብሪለት። እናቶች ልጆቻቸው የት እንደዋሉ፣ ምን እንደበሉና ከማን ጋር እንደነበሩ በዝርዝር ማወቅ ይፈልጋሉ። አትመርምሪው። ከጓደኞቹ ጋር ወጥቶ ሲመለስ እንደ ፖሊስ ወይንም እንደ እናት አትመርምሪው። እንዴት ነበር ብሎ መጠየቅና ከማን ጋር ነበርክ፣ ምን ስታደርጉ ነበር ብሎ መወርወር ይለያያሉ። ነፃነት ስጩ። የራሱ የሆኑ ትርፍ ጊዜ ማሳለፊያዎች እንዲኖሩት አበርችው። ይህ አንቺ ላይ ብቻ ጥገኛ እንዳይሆን ያደርገዋል። 12ኛ በልጆች ፊት ስልጣኑን አታሳንሽበት። ልጆች ካሏችሁ በልጆቹ ፊት እርሱን ስትገስጭው ወይንም የሰጠውን ውሳኔ ስትሽሪው የበላይ ወይንም እናት ትሆኝና እሱ ደግሞ እንደ አንዱ ልጅ ይታያል። አንድ ነገር ፍጠሩ። ልዩነት ቢኖራችሁ እንኳ በልጆቻችሁ ፊት አትከራከሩ። ለብቻችሁ ስትሆኑ ተወያዩበት። እሱ ለልጆቹ የሚሰጠው ትዕዛዝ እንዲከበር አግዡ። 13ኛ አይዞህ ልብስህን ላዘጋጅልህ ማለትን ቀንሽ። አንዳንድ ጊዜ በትናንሽ ነገሮች ላይ የምናሳየው እንክብካቤ ወደ እናትነት ያመራናል። ራሱን እንዲችል ታዩ። ልብሱን ማጠብና መተኮስ የፍቅር መገለጫ ሊሆን ይችላል። ነገር ግን ምን እንደሚለብስ መምረጥ፣ ካልሲው የት እንዳለ ሁል ጊዜ መፈለግና እንደ ሕፃን ልጅ መጨነቅ ግንኙነቱን የእናትና የልጅ ያስመስለዋል። አንድ ወንድ ሚስቱ እንደ እናቱ ስትሆን ሳያውቅ የመሳብ ስሜቱ ወይንም ሮማንቲክ አትራክሽን ይቀንሳል። ምክንያቱም ማንም ሰው እናቱን እንደ ፍቅረኛ ስለማያይ ነው። ሚስቱ ስትሆኝ ግን በመከባበርና በእኩልነት ላይ የተመሰረተ ጥልቅ ፍቅር ይኖራቸዋል። እናት ትመራለች፣ ሚስት ግን ትከተላለች ወይንም ትደግፋለች። እናት ታዛለች፣ ሚስት ግን ትመክራለች። አንቺ የህይወቱ አጋር እንጂ የባህሪው አራሚ ያለመሆንሽን በተግባር አሳየው። አንቺ ሚስት መሆን ስትጀምሪ እሱ ይበልጥ ተባባሪና ኃላፊነት የሚሰማው ይሆናል። በመካከላቸው ያለው የፍቅር መሳሳብ ወይንም ሮማንስ ይጨምራል። አንቺ ላይ የሚኖረው መከበር ይበልጥ ይጎላል። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን እስከመጨረሻው ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።